ዛሬ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለደረቅ ቆዳ ያላችሁ ሰዎች፣ ፊታችሁ ደረቅ የሆነ ሰዎች ይሄ ቪዲዮ ለእናንተ ነው እና በጣም ቀላልና አሪፍ ነገር ነው ይዤላችሁ የመጣሁት። እንደ ሴራፕ ወይም ደግሞ እንደ ቫይታሚን ሲ አይነት ነገር ነው ይዤላችሁ የመጣሁት። ቪዲዮን ተከታተሉና ታገኙታላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የውበት ገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። እናንተ ጋር ሁሉ አማን አለው። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቅድም እንደተናገርኩት ሴራፕ ነው። በጣም ደረቅ ቆዳ ላላችሁ ሰዎች የሚሆን ነው ይዤላችሁ የመጣሁት። በእርግጥ እንደኔ አይነትም ፊታችሁ ዘይታማ ወዛማ የሆነ ሰዎችን መጠቀም ትችላላችሁ። ምክንያቱም ወዛማ ፊት ያለን ሰዎች ዝም ብለን ደረቅ ነገር የምንቀባ ከሆነ የሚያደርቀው ነገር የምንቀባ ከሆነ የባሰ ወዝ ይተፋል። ስለዚህ ወዛም የሚያደርገው ነገር ደግሞ እየቀላቀልን አንዳንድ ያልፈላልፈን እንደዛ ማድረግ አለብን እና ዛሬ ይዤላችሁ የመጣሁት እንደዛ አይነት ነገር ነው። ስለዚህ የምታስቀምጡበት እንደዚህ አይነት ትንሽ ዕቃ ያስፈልጋቸዋል። ከዛ በተረፈ ደግሞ ቫዝሊን ያስፈልጋቸዋል። ቫዝሊን ግን እንደዚህ ኦሪጂናል ነገር ቢሆን አሪፍ ነው፣ ምክንያቱም ፊታችን ላይ የምናደርገው ስለሆነ ቫዝሊኑ እንደዚህ አይነት ኦሪጂናል አይነት ቢሆን አሪፍ ነው። ምክንያቱም እዚህ ብዙ አይነት አሉ እና ለፊታችን ሲሆን ግን ጥንቃቄ ብናደርግ አሪፍ ነው። ቫዝሊን በእርግጥ ኖርማሊ በኖርማል ስትቀቡት ቀዳዳውን በሙሉ ድፍንፍን ነው የሚያደርገው። ግን አሁን ከምናደርገው ግብአት ጋር ግን ስናደርገው ግን እንደዛ ሊሆን አይችልም እና እኔ አሳያችኋለሁ። አሁን እናንተም እያደረጋችሁ ብትጠቀሙበት በጣም ደስ ይለኛል። ስለዚህ እንደዚህ በትንሹ ማንኪያ አንድ፣ ይሄ በጣም ትልቅ ማንኪያ ነው እና የምግብ ማንኪያ ነው። ስለዚህ በዚህ በትንሿ በቡናዋ አንድ ማለት ነው እሱን እናደርጋለን። እሱን እንደዚህ እናደርግና እንዲሁም ደግሞ የለውዝ ዘይት ያላችሁ ሰዎች በጣም አሪፍ ነው። ለውዝ ሄሉ፣ ለውዝ ሙሪ ይባላል በዛ በአረብ ሀገር እኔ በነበርኩበት እና ውጭ ያላችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ለውዝ ሄሉ ነው የምትጠቀሙት፣ ጣፋጭና የሚመረው ማለት ነው በአረብኛ። እና ለውዝ ሄሉ፣ እኔ ለውዝ ሄሉ አለኝ፣ ለውዝ ዘይት አለኝ። እናንተም እዛ ውጭ ያላችሁ የለውዝ ዘይት ሄሉ ነው የምትጠቀሙት፣ ሙር ሳይሆን የለውዝ ዘይት ሄሉ። እዚህ ያላችሁ ደግሞ የለውዝ ዘይት የማታገኙ የኮኮናት ዘይት ማድረግ ትችላላችሁ፣ በዚህ ፋንታ ማለት ነው። እና በዚህ ደግሞ እንደዚሁ በቡና ሲኒ የሚያህል በቡና ሲኒ አልኩኝ፣ በቡና ማንኪያ የሚያህል በዛ ይሄ በቡና ማንኪያ የሚያህል ዘይት እንዲሁም ደግሞ ኦሊቬራ ጄል አለኝ እኔ ይሄው እና የኦሊቬራ ጄል ታደርጋላችሁ ማለት ነው። እና ይሄንን ያኛው አልቆ አዲስ ገዝቼ ነው እና ይሄኛውንም እንደዚሁ የሚያህል ታደርጉና ይሄኛውን በደንብ አድርጋችሁ መቀላቀል ማለት ነው። ስትቀላቅሉት በደንብ ታዩታላችሁ እናንተ ራሱ። እኔም በደንብ ላቀላቅለውና እዛ ተመልሼ ያሳያችኋለሁ። ልክ እንደ ክሬም ነው የሚሆነው እንጂ ኖርማል እንደ ቫዝሊን ሆኖ አይቀመጥም እና እንደ ክሬም ነው የሚሆነው። ቆይ በደንብ ላቀላቅለውና ቫዝሊኑን እና ዘይቱን እንዲሁም ጄሉን ከዛ በኋላ ተመልሼ መጥቼ እንዴት እንደሚሆን አሳይ። ሰዎች አያችሁት? ልክ እንደ ክሬም ነው የሆነው። ኖርማሊ ክሬም ነው ይሄኛው የሆነው እንጂ እንደ ቫዝሊን አይሆንም። አያችሁት? ይሄኛው በደንብ ስታቀላቅሉት ከዘይቱ ከጄሉ ጋር ከኦሊቬራ ጄሉ ጋር የሚሆነው እንደዚህ ነው። እና ይኸውላችሁ ቆይ ልዩነቱን ላሳያችሁ። ቫዝሊን ብንቀባስ ብላችሁ ብትሉ ራሱ እዩት። ይሄኛው አያችሁት? እዛው ልጥፍ የሚል ነው። አያችሁት? ይሄኛውን ደግሞ ላሳያችሁ። ቆይ ፊቴ ላይ ይሄኛውን ላሳያችሁ። ይኸውላችሁ አያችሁት? ይሄኛው ልክ እንደ ክሬም ይሄው አያችሁት? ልክ ይሄው አያችሁት? ይሄ ልጥፍ አይልም፣ ሽርትት ነው የሚለው ከዘይቱ ከኦሊቬራው ጋር አንድ ላይ ሆነው ማለት ነው። ስለዚህ ይሄኛውን ከቫዝሊኑ ይልቅ ይሄን ቫዝሊኑን ከሌላ ነገሮች ጋር አቀላቅላችሁ እንደዚህ አያችሁት? በቃ አሁን የሚመስለው ሴራፕ ወይም ደግሞ ቫይታሚን ምናምን እንደተቀባችሁ አይነት ነው የሚሆነው እንጂ ልክ እንደ
ቫዝሊን እንደምትቀቡት አይሆንም። ስለዚህ እንደዚህ አድርጉና ተቀቡ። እንደኔ አይነት ራሱ ቆዳችሁ ዘይታማ የሆነ ሰዎች መጀመሪያ ቀደም በቀሲል አጽድቼዋለሁ ፊቴን። መጀመሪያ ጽድት አድርጋችሁ ፊታችሁን ከዛ ለ30 ደቂቃ ይሄንን ተቀብታችሁ መቆየትና ከዛ በሳሙና መታጠብ ትችላላችሁ። ደረቅ ቆዳ ደግሞ ያላችሁ ሰዎች ደግሞ ተቀብታችሁት ቢያንስ ለአንድ ሰዓት ምናምን እንደዚህ አቆዩትና ከዛ በኋላ ከአንድ ሰዓት በኋላ ሙልጭ አድርጋችሁ መታጠብ። 1 ሰዓት 2 ሰዓት 3 ሰዓት መቆየት ትችላላችሁ። ምንም ችግር የለበትም። ይኸውላችሁ እንደዚህ አድርጋችሁ ማለት ነው። አያችሁት? ልስልስ ነው ቆዳችሁን የሚያደርግላችሁና ረዥም ሰዓት ራሱ ብትቀመጡበት ምንም አይነት ችግር የለበት። እና ዘይት ለውዝ የማታገኙ ሰዎች የኮኮናት ዘይት ለማለስለሻ ስለሆነ የኮኮናት ዘይት መጠቀም ትችላላችሁ። ያላችሁ እንደዚህ አድርጋችሁ በቃ ምንም ሌላ ግብአት የሌለው ምን የሌለው እንደዚህ አድርጋችሁ አሪፍ ሴራም ቤት መስራት ትችላላችሁ። እና ዛሬ ይሄንን ነው ላሳያችሁ የፈለኩት። በነገራችን ላይ ፀሐይ ላይ አትውጡ። ይሄንን አድርጋችሁ ፀሐይ ላይ አትውጡ። ቤት ሆናችሁ ስራ እየሰራችሁ ምናምን እያላችሁ እንደዚህ ተቀብታችሁ ከዛ ከትንሽ ሰዓት በኋላ መታጠብ ትችላላችሁ ማለት ነው። እና እንደዚህ አድርጋችሁ ለፈለጋችሁበት ያህል ጊዜ ማስቀመጥ ትችላላችሁ። በደንብ በዛ አድርጋችሁ ሰርታችሁ ማለት ነው። በተለይ ቆዳችሁ ደረቅ የሆነ ሰዎች ማለት ነው። እና ለዛሬ ያመጣሁላችሁ ቪዲዮ የነበረው ይሄን ነበረ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እና ቻናሌን አሳድጉልኝ። ባይ